ድርጅታችንን ዋናውን የመጣንበትን መንገድ ለመግለጽ ሞክረዋል። አብረን የምንሰራው የኛ ዋና ፓርትነር ዶንግፌንግ ሞተርስ ሊሚትድ ግዙፍ የሆነ በቻይና ውስጥ ቀዳሚ ከሆኑ የአውቶሞቲቭ ማኑፋክቸረሮች በግንባር ቀደምትነት የሚጠቀስ በጣም ግዙፍና ኢንፍሉዌንሻል የሆነ ኩባንያ ነው። በዓለም አቀፍ ደረጃ ቀዳሚ ከሆኑ እንደ የጃፓኑ ኒሳን እና ሆንዳን ከመሳሰሉ ቀደምት የተሽከርካሪ አምራች ኩባንያዎች ጋር በጆይንት ቬንቸር የሚሰራ አንዳንዶቹ በ50% ጆይንት ቬንቸር የሚሰራ ድርጅት ነው። ስለዚህ በመኪና የማምረት ሂደት ውስጥ ከ55 ዓመት በላይ ልምድ ያለው በጣም ትልቅ የሆነ በግንባር ቀደምትነት የሚጠቀስ ድርጅት ነው ዶንግፌንግ። ዶንግፌንግ ማለት የምስራቅ ንፋስ ማለት ነው በቻይንኛ ቋንቋ። ይሄ ግዙፍ ድርጅት ከበላይ ሞተርስ ጋር የረጅም ጊዜ ትብብር አለው። ስለዚህ ዛሬ ላይ የምናቀርብላችሁ ወይም ደግሞ ከኛ ጋር እንድትገዙ ኦፈር እያደረግን ያለው የተሽከርካሪ ብራንድ አንደኛ በቻይና ውስጥ ግሎባሊ እንደዚሁ ከ100 በላይ ሀገሮች ምርቶቹን ኤክስፖርት የሚያደርግ ግዙፍ ኩባንያ ነውና በእኛ ሀገር ኮንቴክስት ደግሞ ከ10 ዓመት በላይ ተሞክሮ በተለያዩ ሴክተሮች ውስጥ ተሞክሮ ከኮምፓክት ካር ጀምሮ እስከ ትልቅ የቪዲቲ እና ሚዲየም ዲቲ ትራክ እና ባሶች ተሞክሮ አጥጋቢ የሆነ በቴክኒክም በዋጋ ተወዳዳሪ ሆኖ ገበያ ውስጥ የዘለቀ ምርት ነው። ሌላው እንግዲህ ለእኛ ደንበኞች የምንሰጠው ትልቁ ዋስትና እኛ ለትልቅ ኩባንያ እጃችን ላይ የሌለ ያልተመረተ ወይም ደግሞ ቢያንስ ኤልሲ ተከፍቶበት ያልታዘዘ መኪና እንሸጣለን ብለን ገንዘብ የመሰብሰብ ፍላጎት የለንም። ብዙዎች በተለያዩ ሚዲያዎች ላይ ሰምታችሁ ሊሆን ይችላል። በብዙ ጥረትና ድካም በብዙ ውጣ ውረድ ውስጥ አልፎ የቋጠሩትን ገንዘብ ተሽከርካሪ አግኝተን ሰርተን ራሳችንና ቤተሰባችንን እንደግፋለን ብለው ወደዚህ ስራ ውስጥ ለመግባት በከፍተኛ ጉጉት ገንዘባቸውን በተለያዩ አካላት አምነው የሰጡ ሰዎች መጨረሻ ላይ ገንዘባቸውን ማግኘት ያልቻሉበት ወይም ደግሞ ተስፋ ያደረጉትን ተሽከርካሪ ማግኘት ያልቻሉበትና ሚዲያ ላይ ወጥተው ብዙዎች ሲያለቅሱ ሰምተናል። በላይ ሞተርስ በዚህ ጉዳይ ለየት ያደርገዋል ብሎ ማስበው የሌለን መኪና አለን ብለን ከሰዎች ገንዘብ መሰብሰብ አንፈልግም። 5% የሚሆን 10% ገንዘብ የመሰብሰብ ፍላጎት የለንም። ባለን ልክ ቃል እንገባለን። የገባነው ቃል ደግሞ በገባነው መሰረት ደሊቨር እናደርጋለን። ይሄ በጣም ለገዢዎች ለተጠቃሚዎች ትልቅ እድል ነው ብዬ ነው የማስበው። ከአሚጎስ የብድርና ቁጠባ ማህበር ጋር እንደዚሁ ስንሰራ በዚህ አይነት ኮመን አንደርስታንዲንግ ነው ስራውን የጀመርነው። በገባነው ቃል መሰረት ቃል የገባናቸው መኪኖች ሙሉ በሙሉ ደሊቨር አድርገናል። አንድም መኪና እጃችን ላይ ገንዘብ ተቀበልንበት ያላስረከብነው መኪና የለም። አሁን ደግሞ ከተደራሽ ጋር እንዲህ አይነት ስምምነት ስንፈጽም ወቅቱ ጥሩ ሆኖ የምንዛሬ እጥረት የሌለበት በመሆኑ ቃል የገባንባቸውን መኪኖች አብዛኞቹን ኢሚዲየትሊ ከስቶ ከእጃችን የምናስረክብበት ግፋቢ ደግሞ 2 ሳምንትና 3 ሳምንት ባልሞላ ጊዜ ውስጥ ተሽከርካሪዎችን የምናስረክብበት ሁኔታ ይፈጠራል ማለት ነው። ስለዚህ በዚህ አጋጣሚ ላረጋግጥላችሁ የምፈልገው ተሽከርካሪዎቹ በኢትዮጵያ በተለያየ መልክዓ ምድር ውስጥ በነዳጅ የሚሰሩትም በኤሌክትሪክ የሚሰሩትም ተሞክረው ተፈትነው ያለፉ ናቸው። የበላይ ሞተርስን የተሽከርካሪዎችን አምጥቶ ገጥሞ ወደ ገበያ በማቅረብ በሀገሪቱ ውስጥ ግንባር ቀደም ከሚባሉ ኩባንያዎች ውስጥ አንዱ ነው። በዚህም በጣም የምንኮራበት የምንመካበት የቴክኒክ ባለሙያዎች የጥገና መለዋወጫና የጥገና አገልግሎት የምንሰጥባቸው ከ4 በላይ የሆኑ ወርክሾፖች አሉ። ስለዚህ ለምትገዙት ተሽከርካሪ ትልቁ የአእምሮ እረፍት ወይም የአእምሮ ሰላም የሚሆንላችሁ ፒስ ኦፍ ማይንድ የሚባለው የምታገኙት ለገዛችሁት ዕቃ በቂ ዋስትና እንሰጣችኋለን። ከዛ ባለፈ ደግሞ በመለዋወጫ በጥገና ሊደግፋችሁ የሚችል በኤሌክትሪኩ በነዳጁ መኪና ብቁ ዝግጅት አድርጎ የሚጠብቅ ባለሙያ በቂ የሆነ የወርክሾፕ ሴታፕም አለን። በቃሊቲ ላይ የራሳችን የደረቅ ሽያጭ አገልግሎት ማዕከል አለን። በሜክሲኮ ላይ እንደዚሁ የደረቅ ሽያጭ አገልግሎት ማዕከል አለን። በሳሪስ አዲ አበባም እንደዚሁ አለን። በአዳማም ላይ አለን። ስለዚህ ይሄ ትልቅ እድል ነውና ከእናንተ ጋር ለመስራት እድሉን ስለሰጣችሁን የተደራሽ የብድርና ቁጠባ
ማህበር ከፍተኛ አመራሮችን በጣም በዚህ አጋጣሚ ማመስገን እፈልጋለሁ። እንዲሁም ደግሞ ከነሱ ጋር አብራችሁ በጋራ የምትሰሩ ከኛ ተሽከርካሪ ለመግዛት ፈቃደኛ የሆናችሁና እድሉንም ደግሞ ቼክ ለማድረግ የመጣችሁ ደንበኞቻችንን በዚህ አጋጣሚ ከፍ ያለ ምስጋና እንዳቀርብ ይፈቀድልኝ። ይህን ሞቶ የተደራሽ ሞቶ በጣም ወድጄዋለሁ። ትንሽ ቆጥበው ትልቅ የሆኑ እኮ የሰጡን እርዳታ በጣም ደስ የሚል ጥሩ መልእክት ያለው ሞቶ ነው ያስቀመጡትና ስለዚህ በዚህ አሬንጅመንት ተጠቅማችሁ እኛ ጋር ቀጣይነት ያለው ዘላቂነት ያለው ስራ ለመስራት ትልቅ ዕድል ይፈጥርልናል ብዬ አስባለሁ። ስለመጣችሁ በድጋሚ አመሰግናለሁ። እናመሰግናለን። በክብር ወደ መቀመጫቸው ሸኙልን። በላይ ሞተርስ እንደተገለጸው በዚህ መጠን ዋስትና ያለው የተሽከርካሪ አቅርቦት ይሰጣል። ምናልባትም ታሪካዊ ዳራውን እንደተገለጸው አስተማማኝ የሆነ እንደተባለው በኢትዮጵያ የመኪና ሴክተር ላይ በግንባር ቀደምትነት አስተዋጽኦ እያበረከተ ይገኛል። አስተማማኝ ተጨባጭ የሚታይ ህልው የሆነ ተግባር ነው እያከናወነ የሚገኘው። እባካችሁ አለ በላይ ሞተርስ ሞራል ስትሆን እባካችሁ ቀጣዩ መርማሪያችን የሚሆነው አቶ አለማየሁ ታመነ የተደራሽ ቁጠባና ብድር ህብረት ሥራ ማህበር ዋና ስራ አስፈጻሚ ምናልባትም ተደራሽ ከ24 አባላት ወደ 8300 አባላት የብድር መጠኑ እጅግ በመቶ ሚሊዮኖች የሚቆጠር ያስቻሉ አሁን ለደረሰበት የፋይናንስ መሪ ተዋናይነት አስተዋጽኦ ያበረከቱ ግለሰብ ናቸው። እሳቸውን በክብር መልእክት እንዲያስተላልፉ ወደ መድረክ ሸኟቸው። አቶ አለማየሁ ታመነ እባክዎት ወደ መድረኩ ይምጡ። የተፈቀራችሁ የተደራሽ ስራ አስፈጻሚ አመራር እንዲሁም የበላይ ሞተርስ ስራ አስፈጻሚ አቶ ተስቦት ተዘራ እንዲሁም የተደረጋላችሁ የሚዲያ ባለሙያዎች እንኳን በሰላማችሁ በቀነጋ መፍተን የተከበራችሁ ተደራሽ ስራ ኃላፊዎች አባሎቻችን እንዲሁም ጥሪ የተደረገላችሁ እንግዶች ተደራሽ ከተመሰረተ ነው 7 ዓመታት ያለፈ ሲሆን በዚህ 7 ዓመታት ውስጥ በርካታ ተግባሮችን ሲያከናውን ቆይቷል። ከተመሰረተው 7 ዓመት ያስቆጠረ ቢሆንም ባለፉት 3 ተከታታይ ዓመታት ከምስረታ ጀምሮ 3 ዓመታት ያለ ስራ በሚሰጥ ደረጃ አገልግሎት ሲሰጥ ነበር። ከ2013 ጀምሮ ተከታታይ 4 ዓመታት በርካታ ድሎችን ማስመዝገብ የቻለ በ2013 ወደ ተግባር የገባ መሆኑ ይታወቃል ማለት ነው። በዚህ 4 ዓመት ተግባር ውስጥ ከበላይ ሞተርስ ኃላፊ የተወሰነ የአክሲዮን ማህበር ጋር የ50 ሚሊዮን ዘመናዊና የትም ያልተነጁ 00 መኪናዎችን ተረክበን አባሎቻችን ተጠቃሚ ለማድረግ እነሆ ዛሬ በዚህ እንገኛለን ማለት ነው። አስቀድመን ስለ ተደራሽ ህብረት ሥራ ማህበራችን ትንሽ ላውጋችሁ። ተደራሽ የገንዘብ ቁጠባና ብድር ኃላፊነቱ የተወሰነ የህብረት ሥራ ማህበር በኢትዮጵያ ህብረት ሥራ ማህበር ማደራጃ አዋጅ 149/91 በማሻሻያ አዋጅ 985/2009 ሐምሌ 2009 በ24 መስራች አባላት ተመሰረተ። ሲመሰረት የነበረው ካፒታል 24,000 ብር ነበር። ተደራሽ በህግ ታውቆ ህዳር 14 2010 ህጋዊ እውቅና ካገኘ ማረጋገጫ ያገኘ ሲሆን በመደጋገፍ ላይ የተመሰረተ ህብረት በመፍጠር ገንዘብን፣ እውቀትን፣ ሀብትን፣ ጉልበትን በማስተባበር በግል ሊወጣ የማይቻለው ማህበራዊና ኢኮኖሚያዊ ችግሮቻችን በጋራ የምንፈታበት እንደ አንድ ቤተሰብ ሆነን በጋራ የምንሰራ። ከዚህ በተጨማሪ በላይ ሞተርስ እንደምታውቁት በተሽከርካሪ ገላታ ስራ የተሰማራ በመሆኑ በአዳማ ከተማ አንድ ፋብሪካና 4 የጥገና ማዕከላት አዳማ እና አዲስ አበባ ጨምሮ
ያሉት ሲሆን ይሄ ዋና መስሪያ ቤትን ጨምሮ በአዲስ አበባ ከተማ ውስጥ 3 የራሱ የሆኑ ትልልቅ ህንፃዎች ያሉት አንጋፋ እና ትልቅ ድርጅት ነው። እነዚህ ሀብቶች ይዞ በተሽከርካሪ መገጣጠም ስራ ውስጥ ለ16 ዓመታት የቆየ ሲሆን ቻይና ሀገር ከሚገኝ ዶንግፉንግ ከተባለ እጅግ ግዙፍና ታዋቂ የሆነ ድርጅት ጋር አብሮ በመስራት ዘመኑ ያፈራቸውን በተለያየ ጊዜ የመጡ ተሽከርካሪዎችን የገጣጠመ መንግስታዊና ህዝባዊ ድርጅቶች እንዲሁም ለግለሰቦች እያቀረበ በስኬት እየተጓዘ ያለ ድርጅት ነው። ዛሬም ከተደራሽ የብድርና ቁጠባ ህብረት ሥራ ማህበር ጋር ለመስራት ዛሬ የሚፈራረም የመግባቢያ ስምምነት ከህዝብ ትራንስፖርት ጋር ወይም ደግሞ ከፐብሊክ ትራንስፖርት ጋር የተያዘ ሲሆን ከዚህ ድርጅት በተጨማሪ ከተለያዩ የትራንስፖርት ድርጅቶች ጋር ተመሳሳይ ስራዎችን ሲሰራ ቆይቷል። እነዚህ ድርጅቶች አሁንም ስራዎቻቸውን በስኬት ያከናወኑ ይገኛሉ። ከነዚህ መካከል አንደኛው ፒፒክ ቴክኖሎጂስ ኃላፊነት የተወሰነ የግል ማህበር ከተባለ ድርጅት ጋር፣ ዛይራይድ ከተባለ የትራንስፖርት ድርጅት ጋር፣ ማይራይድ ከተባለ የትራንስፖርት ድርጅት ጋር እንዲሁም እንደ ተደራሽ ለሰዎች ፋይናንስ ከሚያቀርብ አሚጎስ ከተባለ ድርጅት ጋር በርካታ ስራዎችን ሰርቷል። በርካታ ተሽከርካሪዎችን አቅርቧል። በዚህ መሰረት በርካታ ሰዎች በዚህ በላብ ባቀረባቸው ተሽከርካሪዎች ባለሀብት ሆነው ቤተሰቦቻቸውን እያስተዳደሩና ተጨማሪ ሀብት አፍርተው ስራዎቻቸውን በመስራትና በማከናወን ላይ ይገኛሉ ማለት ነው። ከላይ ዘርዘርኳቸው በአዲስ አበባ ውስጥ የተጠቀሱ ድርጅቶች እንደተጠበቁ ነው። ከአዲስ አበባ ውጭም በአዳማ፣ በሐዋሳ፣ በባህር ዳር እንደዚሁ ተመሳሳይ የትራንስፖርት ድርጅቶች ከበላብ ጋር አብሮ በመስራት በርካታ ተሽከርካሪዎችን በመግዛት ስራዎቻቸውን በማከናወን ላይ ይገኛሉ። ዛሬም ተደራሽ ከተባለው ድርጅት ጋር በርካታ ተሽከርካሪዎችን ለማቅረብ በስምምነታችን ጫፍ ላይ እንገኛለን። ስለዚህ የበላብንም የተደራሽን የህብረት ስራ ማህበር አባላትንና ባለቤቶች እንኳን ደስ አላችሁ ለማለት እወዳለሁ። በአጠቃላይ በላይ ሞተርስ ዛሬ ላይ ተደራሽ የሚያቀርባቸው የኤሌክትሪክ ተሽከርካሪዎች ሲሆኑ በላብ ግን የተሽከርካሪ መገጣጠሚያ በመሆኑ ምክንያት ከኤሌክትሪክ ተሽከርካሪዎች በተጨማሪ የነዳጅ ተሽከርካሪዎችን የመግጠምና ለገበያ ማቅረብ ፍቃድ ስላለ እንደዚህ አይነት ፍላጎትም ያላቸው ሌሎች ድርጅቶች ይሄንን እድል መጠቀም የሚችሉ መሆኑን በዚሁ ወቅት ጥሬን ለማስተላለፍ እፈልጋለሁ። በቀጣይ አጠቃላይ ያለው ሁኔታ እንዲገልጹላችሁ የበላይ ሞተርስ ዋና ስራ አስኪያጅ የሆኑትን አቶ ተስፋው ተሰራ ወደ መድረክ ጋብዛለሁ። አመሰግናለሁ። አረፈዳችሁ። ክቡራንና ክቡራት እንግዶቻችን፣ የተደራሽ ከፍተኛ ማኔጅመንት አባላት፣ ጥሪ የተደረገላችሁ ከተለያየ ሜይንስትሪም ሚዲያ የመጣችሁ ባለሙያዎች ጥሪያችንን አክብራችሁ ስለመጣችሁ በጣም ማመስገን እፈልጋለሁ። እንኳን ደህና መጣችሁ። በገበያ መፍተን ማለት እወዳለሁ።